የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። አሁን የሆነ መጥተውም ጫጫታ ግርግር ነው የሚፈጠረው። እሱን ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ ሆኖ ስለዚህ ነገ 12 ሰዓት ከእቴ ጋር እንሄድበታለን በላቸው። ሲመጡ 12 ሰዓት እኔና ቡዜ መተን አንስተን ወደምንወስድ ቦታ እንወስዳለን። እኔ የምለው ዳኒና እማማ ቡዜ ማለት ነው። ዳኒና እማማ ቡዜ እንደ ሀሳብ ከአብርሃም በፊት ቀድማችሁ ለምንድን ነው እናንተ ጸበል የማትጠመቁት? አሁን እናንተ ናችሁ ጸበል የሚያስፈልጋችሁ። ምክንያቱም እናንተ ናችሁ ያበዳችሁት። አብዳችሁ አብርሃምን እያሳበዳችሁት ነው። ጉድ እኮ ነው ቤተሰብ። እንግዲህ አብርሃም በስንት መከራ በስንት ስቃይ አሳምነውታል። ደህና የምትሆንበት ቦታ እንወስድሃለን ብለውት እንግዲህ እሱም በስንት መከራ እሺ ብሏቸዋል። እሺ ካለ በኋላ እንግዲህ ለዛሬ እንግዲህ 12 ሰዓት ጠዋት ላይ ማለት ነው 12 ሰዓት እንመጣለን ይዘንህ እንሄዳለን ብለውታል። ይሄ ነገር አብርሃም ተቀብሎ ወደ ቡዜ ወደ ዳኒ ሄዷል ወይስ አልሄደም የሚለውን በደንብ አርጌ የምነግራችሁ ይሆናል። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። ብዙዎቻችሁ ይሄን ሴራ እንዳሴሩባት ቀለምዬ ለሩታ ንገሪያት እያላችሁ ነበረ ማለት ነው። ያለውን ነገር በደንብ አርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁ በሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ ዳኒ የነ አብርሽ ቪዲዮ ነው ማለት ነው። እንግዲህ ትላንትና ከሩታና ከኤፍሬም አብረው አንድ ቪዲዮ ሰርተው ነበረ። በዛን ሰዓት እንግዲህ ተደብቀው መጥተው እነጋሽ ዳኒ እና አሽቃባጩ እና አሽቋላጩ ልወደድ ባይ በሞቀበት የሚሞቀው ዳኒሻ ማለት ነው። እንዲሁም ደግሞ እማማ ቡዜ የጋሽ አሸብር እህት ወንድሟን በግድ ካላሳበድኩት እያለች ያለችዋ ዝሙቱን ለምን ታቆማለህ? ካሜራ ደቀነ ለምን ስትሳሳም አላይህም? እያለች ያለችው እማማ ቡዜ እንግዲህ አግኝተውት አብርሃም አስገድደውታል ማለት ነው። እነሱ መክረው ነው አይደለም ወይ ሁሉ ነገር እኛን የምትነግረን ሲሉት አዎ ብሏል ማለት ነው። እንትና ሩታና ኤፍሬም እንደሚመክሩት አይነት ነው ጋሽ አሸብር እየተናገረ ያለው ማለት ነው። ያው ብርቁነቱ ቀጥሏል። አዎ የብርቁ ካራክተር በአብርሃም ጋር ዘልቆ ነው ሰርስሮ ነው ወደ ውስጡ የገባበት። እንዲ አይከብድም? 6 7 8 10 ቪዲዮ አንድ አይነት ካራክተር። ኧረ ጋሽ አሸብር ያንተ ውስጥ የከፋ ነው። እውነቴን ነው የምላችሁ። እና እነሱ በልብለው ነው አይደለም የምትለው ስትለው ቡዜ አዎ አለ ማለት። ስለዚህ እነሱ በልብለው የምትል ነገር ከሆነ እነሱ ያሉህን ነገር እኛ ጋር መጥተህ የምትናገር ነገር ከሆነ አንተ ከልቦናህ ጋር አይደለም ከራስህ ጋር አይደለህም ያለው ትክክል አይደለህም ማለት ነው። ሶ ደህና የምትሆንበት ቦታ እንወስድሃለን። ችግር የለም ወንድሜ፣ እኔ እንኳ ሳጠፋ ትክክል አይደለሽም እኮ እህቴ እያልከኝ ነበር እንደዛ እምቧ ከረዮ ያዙኝ ልቀቁኝ ትወራጭብኝ ነበረ ከውሽሚት ጋር በነበርክበት ሰዓት ብለዋለች ማለት ነው። ከውሽሚት ብላለች። ኧረ ቀለም ተያት ጨማምሪ ይሁን ግድ የለም። አዎ የሚወራጨው የነበረው ከውሽሚት በነበረበት ሰዓት ነው። እኔ እኮ ተናግሬያለሁ። ሰሞኑን እኔ ተናግሬ ነበር። ሩታዬን ደግመዋለች ማለት ነው። ምንድን ነው አብርሃም ፈሬ ሳተው ስርዓት ያጣው እንደፈለገ መራገጥ የጀመረው ከውሽሚት ከሄርሜላ ከሆነ በኋላ ነው። ከሩታ ጋር እያለ ቪዲዮ ሲሰራ አንድ ቀን መስመር ስቶ እንዲህ ጨምላቃ ሆኖ አያውቅም። ሲናገር ራሱ በስነ ስርዓት ለሩታ ራሱ መልስ ሲሰጣት ሪስፔክት ባለው ንግግር ነበር የሚናገራት ማለት ነው። ከውሽሚት ከተጨመረ በኋላ
ለሩታም ይሁን ለማንኛውም ሰው የሚመልሰው መልስ በጣም ስርዓት ያጣ መስመር የሳተ ነበረ ማለት ነው። ስለዚህ ያንን ነው የሚፈልጉት እማማ ቡዜ ማለት ነው። ያ የሚንቀለቀለው የሚያብደው አንዴ ግንባሯ፣ አንዴ አገጯ፣ አንዴ ጉንጯን የሚስመው አብርሃም ነው የሚፈልጉት ማለት ነው። ምክንያቱም ያ ብልግናው አጥተውታል ዛሬ ላይ ማለት ነው። አጥተውታል። ስክን ስላለ ሰብሰብ ስላለ በቃ እቤቱ ላይ የተቀመጠው እኮ ስራ ያልሄደው ለአንድ ዓመት ከምናምን እኮ ልጁና ሚስቱ እኮ ቀጥተዋል እኮ። አልቀጣም እንዴ? ሩታ እርጉዝ እያለች እኮ በጭቅጭቅ ነበሩ። የፍቅር ጊዜ ያሳለፉት ነገር የለም። ዛሬ ላይም በቃ ስራ ፈቶ መኪናውን አቁሞ እቤት ላይ የተቀመጠው በቃ ለልጁና ለሚስቱ ጊዜ ሊሰጥ ፈልጎ ነው። እናንተ ምን ሆናችሁ ነው በዚህ ልክ የምታብዱት ማለት ነው? አበዳችሁ። ቤተሰብ ይህንንን አይታችሁ ይህንንን ሰምታችሁ የተደነጋገጣችሁ ብዙዎቻችሁ አላችሁ። ኧረ ቀለም ንገሯት፣ ለሩታዬ ሴራ እንዲያሴሩባት ንገሯት እያላችሁ አትጨነቁ፣ አታስቡ። ቤተሰብ አታስቡ። እኔ አንድ ነገር ነው የምነግራችሁ ማለት ነው። እውነት ቡዜና ዳኒ ያሉትን ነገር ይዞ አብርሃም ከሩታና ከኤፍሬም አምልጦ ወደ እነሱ የሄደ ነገር ከሆነ እውነታውን ስነግራችሁ ማለት ነው፣ እውነታውን እንቅጩን ስነግራችሁ ድራማውን ሊራዘም ፈልገዋል ማለት ነው። ገባችሁ አይደለ? ይሄ ጭቅጭቁ እየተነዛነዙ ምናምን ድራማውን ሊያስረዝሙት ፈልገዋል ማለት ነው። በቃ አብርሃም አንድ ለአንድ ወደ እነቡዜ ሄዶ እነቡዜ ይዘነው የሆነ ቦታ ምናምን አሁን እንደዛ ብለው ነው የሚመጡት። እውነቱ ስነግራችሁ ማለት ነው። አብርሃም ወደ ቡዜና ወደ ዳኒ ሄዶ በቃ ከዛ በኋላ ወደ ጸበል ወሰድነውና ወይም የሆነ ቦታ ላይ ወስደነው ተሽሎት መጣ ብለው እንደገና ሊያው ይሄ ነው ያለው ነገር ማለት ነው። ቤተሰብ በቃ ድራማውን እንዲሟዘዝ ወደኋላ እንዲሄድ ነው እየፈለጉ ያሉት ማለት ነው። በቃ ሌላ ነገር ምንም ነገር የለም። ይሄ ማነው ሩታን ትቶ ወደ ሄርሜላ ይሄዳል። ከሄርሜላ ጋር የፍቅር ጊዜያቸው ምናምን እንዳታስቡት። በመጀመሪያም ስራ ነበር፣ ድራማ ነበር ብያቸዋለሁ። እኔ ብቻ ሳልሆን ብዙዎቹ ተናግሯል ይሄ ነገር ስራ እንደሆነ ማለት ነው። ከሄርሜላ ጋር ኮንትራት ነው፣ በቃ ኮንትራት ማለት ነው። እውነተኛ ፍቅረኛሞች ምናምን አድርገው ነበር እየተንዘላዘሉ የነበረው ማለት ነው። አሁንም ያ ነገር ቆመዋል። አብረው ይሆናሉ ብላችሁ እንዳታስቡ። አሁን ወደ ቡዜ ወደ ዳኒ ምናምን የሚለውን ድራማውን ለማሟዛዝ ነው በቃ። ምክንያቱም አይታችሁታል። ቪው ራሱ የሌለ ነው። ምንድነው ሰብስክራይቡ የሌለ ነው። ላይኩ የሌለ ነው። ህዝቡ ጭቅጭቅ ተመችቶታል ማለት ነው። ይሄ ጭቅጭቅ ወደኋላ ሊስቡት ይፈልጋሉ። አትደነጋገጡ ቤተሰብ። እኔ ሩታ እንደዚህ ምናምን ስትሉኝ የእውነቴ ነው የምላችሁ፣ እንደተጨነቃችሁ አስባለሁ። እንዳትጨነቁ። በቃ ድራማቸውን ለማስረዘም ፈልገው ነው። እኔ እንዳውም በሩታ ላይ ለመናደድ ፈልግና ማለት ነው ቤተሰብ። ለምንድን ነው ይሄ ካራክተር የምትቀበለው? በተመልካች እኮ በህዝብ በሚወዳት ተመልካች እኮ እንድትጠላ ነው እያደረጉ ያሉት ብዬ አስብና ለካ ሩታን ብቻ አይደለችም በዚህን ሰዓት ማለት ነው። ሩታን ብቻ ሳትሆን ኤፍሬምን ጭምር እንዲጠላ እያደረጉ ነው ያሉት ማለት ነው። ሙሉ ቤተሰቡን ማለት ነው። እነሱ የራሳቸው ጥቅም ያግኙ፣ ቪዩ ያግኙ እንጂ ጉዳያቸው አይደለም። አሁን በህዝቡ እየተጠሉ ያሉት ኤፍሬምና ሩታ ናቸው። በቃ ሌላ ነገር እንዳሰሩ አይነት ሌላ ነገር ሰርተው አብርሃም ህይወቱን እንዳበላሹት አይነት ምንም ነገር የለም። ምንም ያበላሹት ምንም የተበላሸ ነገር የለም። አብርሃም ምንም የሆነው ነገርም የለም። ካራክተር ነው እየተጠቀመ ያለው። እናንተ ምን ድራማ ነው የሚል ድራማ አለ። ብርቁ የሚባል ልጅ ፎቶ ራሱ አስገብቼላችኋለሁ እኮ ከዚህ በፊት የሱ ቪዲዮ አምጥቼ የዩቱብ ቻናሌ ላይ ስጭ ነው ስትራክ ተልኮብኛል። ለዛ ፈርቼ ነው ቪዲዮ ያላመጣሁት እንጂ ኮፒ አብርሃም ነው። በቃ እንደ አብርሃም ጅል ሆኖ ነው የሚሰራው ማለት ነው። ስለዚህ አብርሃም እየተጃጃለ ያለው ካራክተር ነው ቤተሰብ እየተጠቀመ ያለው። እንዲህ እናንተ ስታስቡት እኔ ጭንቅላት የላችሁም እንዲ? አንዳንድ ጊዜ ምንድነው ማሰብ ተስኗችኋል እላለሁ እኔ። የሄርሜላም ወዳጆች ይሆናችሁ ማለት ነው። አብርሃም እንደዚህ ህመም ላይ ሆኖ የእውነት ህመም ላይ ቢሆን ኖሮ ቤተሰቦቹ ዝም ብለው የሚያዩ ይመስላችኋል? ካራክተር ነው እየሰራ ያለው ማለት ነው። በቃ የአንድ ኤጅል የሆነ ሰው ካራክተር ነው እየተጠቀመ ያለው እንጂ ሌላ አዲስ ነገር ተከስቶ አይደለም። የእውነት አብርሃም ታሞ አይደለም። አብርሃም ያልሆነ ህፃን ልጅ እዛው እኮ ጥለውት ሄዱ እኮ ኤፍሬምና ሩታ። አብርሃምዬ የጋሽዬ እንደዚህ ጅል ነሽ አንቺ ራስሽ ማለት ነው። የተጃጃልሽ ማለት ነው። እንዶ ከሱ ይልቅ አንቺ ነሽ የታመምሽው።
አንቺ ነሽ የታመምሽው። እናንተ ናችሁ እንደውም ቀድማችሁ ወደ ጸበል መግባት ያለባችሁ። የእውነቴን ነው የምላችሁ እናንተ ማለት ነው። እናንተ ስለምትጃጃሉ እኮ ነው እነሱን ተቀብለው ይህን ድራማ እየሰሩ ያሉት ማለት ነው። ለማንኛውም ቤተሰብ አትደነጋገጡ። ከሩታ ተለይቶ ወደ ውሽሚት ይሄዳል ምናምን የሚለውን ነገር አታስቡት። እንደው ጭንቅላታችሁን ውስጥ አይግባ። ነብሯ አሁን ታጥቃ ተነስታለች ሩታዬ ማለት ነው። ጀግኒቷ አሁን ባሏ በጇ ነው ያለው ማለት ነው። የትም ነቅንቅ የለም። ቢሄድም እንኳ መልሳው ታመጣዋለች። አይደለም ሄርሜላ ውሽሚት ጋር ተውና እህቱ ጋር ሄዶ እንኳ ከእህቱ እኮ ፈልቅቃ ወስዳለች እኮ ነብሯ፣ አንበሲቷ፣ ጀግኒቷ ማለት ነው። ለማንኛውም ምንም የሚያስደነግጥ ምንም ኮሽታ የሚፈጥር ነገር የለም። አንዳንድ ዩቱበሮች ኮሽታ እንዲፈጥር ማለት ይለፈልፋሉ ማለት ነው። እናመሰግናለን ዳኒ፣ የፈለግነውን አርገህልናል ምናምን። በጣም ነው እንደ የፈለጋችሁትን ነገር ያደረገላችሁ። ለእናንተ ብሎ ነው ዳኒ አብርሃምን እንደዛ እንዲሆን ያደረገው። ለሰብስክራይብ እና ለቪው ሲል ነው። እሺ ያላወቀው